የአብይ ጾም ስድስተኛ ሳምንት ገብርኄርን ይሆናል። ይህ ሳምንት ገብርኄር ተብሎ ይታወቃል። ምን ማለት ነው? ገብር ማለት አገልጋይ ማለት ነው። ኄር ማለት ደግሞ ቸር ማለት ነው። ገብርኄር ቸር አገልጋይ ማለት ነው። በማቴዎስ ወንጌል ምዕራፍ 25 ላይ ስትመለከቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሶስት ሰዎች መክሊት እንደሰጣቸው ተጽፏል። ለአንዱ 5 መክሊት ሰጠው፣ ለአንዱ 2 ሰጠው፣ ለአንዱ 1 ሰጠው። በባለጸጋ የመሰለው ራሱን ነው። ይሄን ሰጣቸውና ከዛ በኋላ ሊቆጣጠራቸው መጣ ይላል። 5 የተቀበለው ቀረበ። ጌታ ሆይ 5 መክሊት ሰጠኸኝ ነበር፣ ይሄው 5ቱም አለ። 2 የተሰጠውም ቀረበ። ጌታዬ ሆይ 2 መክሊት ሰጠኸኝ ነበር፣ ይሄው እንደገና እጥፍ አድርጌ 2 አተረፍኩ አለው። 3ኛው 1 የተቀበለው ግን መጣና አንተ ካልዘራህበት የምታጭድ ካልበተንክበት የምትሰበስብ መሆንን ስላወቅኩ ደሞ ቢጠፋብኝ ብዬ ቀብሬ አስቀምጬ ይሄው ይዤ መጥቻለሁ፣ ይሄው መክሊትህ አለ። ጌታ 5 መክሊት ተሰጥቶት 5 ላተረፈው በጥቂት የታመንክ በብዙ የምትሾም ነህ አለው። 2ም የተሰጠውን እንደዚሁ በጥቂት የታመንክ በብዙ የምትሾም ነህ አለው። 3ኛውን ግን አንተ ክፉ ካልዘራሁበት የምሰበስብ የማጭድ ካልበተንኩበት የምሰበስብ መሆኔን ካወቅ ለምን ያኔ ስሰጥህ አልፈልግም አትልም አለው። መልስ አልነበረውም። ወደ ጨለማ ጣሉት። ይሄን ግን ላለው ጨምሩለት ብሎ ላለው ይጨመርለታል አለ። ከዚህ ትምህርት ምን እንማራለን? አንደኛ ትምህርቱ ለካህናት ነው። እንደኛ ኗኗር ሳምንቱ ገብረ ሐካይ ነበር መሆን የነበረበት። ታማኝ ያልሆንን ባሪያዎች ነን እኛ። ሁላችንም ለራሳችን ጥቅም የእግዚአብሔርን ጸጋ መሸጥ ከጀመርን፣ ለራሳችን ስጋ ለራሳችን ሆድ በእግዚአብሔር ጸጋ መኖር ከጀመርን ሰንብተናል እኮ እኛ። መንግስቱን ለማውረስ እርሱማ ሁለተኛ አጀንዳችን እኮ ሆነ። ተቀዳሚው ግን እሱ ነበር መሆን የነበረበት። ያ የመጨረሻውስ በሐኬተኛ አገልጋይ ምን እንዳለ ትዝ ይላችኋል? የሰጠውን እኮ ነው የጠየቀው። መክሊቴስ ብሎ ነው የጠየቀው። ገንዘቤስ ነው ያለው። አይ ስለምፈራህ ክፉ እንደሆንክ ስለማውቅ ከዘራህበት ስለማታጭ ፈራውህ አይሻልም? እስኪ ፈራውህ በሉ። በቃ ፈራውህ አይሻልም? አስደነገጥከኝ፣ ፈራውህ። ምክንያቱም እግዚአብሔር አመጣጡ እንደ መጀመሪያው ስላልሆነ ሁለተኛው ለእያንዳንዳችን ዋጋ ሲሰጠን አመጣጡን አይተን ፈራውህ ብንል ያምርብናል እኮ። ይሄንን አገልጋይ ግን አይታችሁታል? ፈራውህ ብሎ አላቆም። ፈራውህ ክፉ ነህ፣ ከዛ በኋላም ደግሞ ከዘራህበትም የማታጭድ ነህ። ምን አመጣው ሌላው? እግዚአብሔርን በሰጠኸኝ መኖር አቃተኝ ማለት አንድ ነገር ነው። የማይኖር ነገር አይነት አስኖርከን ማለት ግን ምን የሚሉት ነው? እኛ መኖር ስላቃተንና እኛ ትላንትና እንደነበሩት ክርስቲያኖች ተጽፎ ላገኘነው ተመሳሳይ ሕግ መገዛት ስላቃተን የማይኖር ህይወት ነው ማለት ነው። በጣም እኮ ነው የምናሳዝነው እኛ በእውነት። እኛ ልንኖረው ያልቻልነውን ክርስቲያናዊ ህይወት ጭራሽ የማይኖር ነው ማለት ነው። ፊክሽን ነው፣ ምናባዊ ነው፣ በቃ ሐሰት ነው፣ ውሸት ነው ማለት ነው። አይገርማችሁ? እኛው ራሳችን ልንኖረው ባልቻልነው ክርስቲያናዊ ህይወት ደካማነት ሌላው የማይኖር መስሎት እኮ ይሄንን ህይወት ትቶታል። እግዚአብሔርን አፍ አውጥተን እኛም እንደዚህ ሰውዬ እንደዚህ አገልጋይ ሐካችነ ክፉነ ብለን አንናገር እንጂ እኮ አኗኗራችን እንደዛ ያሰኝም እንዴ? አንዳንድ ጊዜ እኮ በጣም ከአቅማችን በላይ የሚመስለንን እንደ አቅማችን የሰጠንን ነገር ፈተናም በሉት እንኳን እኮ ትንሽ ጠንከር ሲልብን አቅማችን እንዳልሆነ መስሎም ሲሰማን እኮ እግዚአብሔርን መልሰን የተናገርንበት ጊዜ የለም? መልሰን የወቀስንበት የለም? እንደው ተናገርክ አትበለኝ እንጂ ብለን ራሱን እግዚአብሔርን የተናገርንበት ጊዜ የለም? እና እኛ ገብረ ሐካይ እኮ ነው። ስለዚህ እግዚአብሔር አምላክ ለነዚህ ለሶስቱ ምንም ያላረገላቸው ነገር የለም። አንዱን አሳነሰበት እንዳትሉት አንድ አርጎ የሰጠው አቅሙ ስንት ስለሆነ ነው? መልሱ እንጂ አንድ ስለሆነ ነው። ሁለቱንም አበዛህበት እንዳትሉት 2 አርጎ የሰጠው ምን እንደሆነው ነው? እንደ አቅሙ ነው።
አምስቱንም አምስት አድርጎ የሰጠው እንደምኑ ነው? እንደ አቅሙ ነው። ያለ አቅማችን ያሸከመን ያክል ይመስል እኮ ነው እኛ ግን የታለህ ብለን የምንጠራው። ይሄ ሳምንት ክርስቲያኖች እንደ ትላንትናው ሳምንት ፍርዱን ብቻ እያሰብን ስለ ፍርዱም ደግሞ ጭምር እየተጨነቅንም ጭምር የምናሳልፈው ሳምንት አይደለም። አምላካችን ዳግም መጥቶ እኛም ከሰጠን መክሊት ላይ አትርፈን ሊጠይቀን እንደሚችል አውቀን ያለንን እንዴት እናድርገን እናትርፈው የምንልበት ወቅት ነው። ይሄ ሳምንት በዚህ ሳምንት ብቻ የሚወሰን አይደለም። እኔ ሁሌ ነው ይህን የምለው፣ ልብ ብላችሁ ስሙኝ። የዐቢይ ጾም ሳምንታት ስያሜያቸውና ወቅታቸው በዚህ ነው ተብሎ ተወሰነ እንጂ የኑሮ ህይወታቸውና አኗኗሩ ግን በዚህ ሳምንት የሚያልቅ አይደለም። ሰው እግዚአብሔር ስለሰጠው ነገር ማትረፍ የሚያስበው አንድ ሳምንት ብቻ ነው እንዴ? ህይወቱን ሙሉ ነው እንጂ። ሌላኛው ሀገር የተባለው የእግዚአብሔር መንግስት እስኪመጣ ድረስ ለኛ ለክርስቲያኖች ትልቁ ራስ ምታት ሊሆነን የሚገባው ነገር ያንን ቦታ እንዴት አድርገን ልንወርሰው የምንችል ስራን እግዚአብሔር ያገኝብናል ብለን ትልቁ ራስ ምታታችን እሱ ነው። ትልቁ ጭንቀታችን እሱ ነው። ትልቁ በዚህ ሳምንት ውስጥ እግዚአብሔር ፊት ቆመን የምንናገረው የሰጠኸኝን አትርፌ እንድገኝበት እርዳኝ እያልን። አለበለዚያማ መኖራችን ምን ትርጉም አለው ታዲያ? በጸሎት ጊዜ የማይፈቀዱ ከልማድ አንፃር ምንድናቸው? የመጀመሪያው ሌላ ስራ እየሰሩ ጸሎት መጸለይ ማለት ነው። ሰው ከእግዚአብሔር ጋር እየተነጋገረ እንዴት ሌላ ስራ ይሰራል? እግዚአብሔር ከፊቱ ቆሞ እግዚአብሔርን እያወራው እግዚአብሔርን እያናገረው ከእግዚአብሔር ምላሽ እየጠበቀ እንዴት እንኳን አይደለም ሌላ ስራ ሊሰራ አይኑን እንኳን እንዴት ዞር ማድረግ ይችላል? እንዴት ይሰማዋል? ስለዚህ ሌላ ስራ በጣም ከባድ ነገር ላይሆን ይችላል። አንዳንዶች ቴሌቪዥን እየተመለከቱ መጸለይ የሚፈልጉ አሉ። ሬዲዮ እየሰሙ መጸለይ የሚፈልጉ ሰዎች አሉ። ስልክ እየጎረጎሩ መጸለይ የሚፈልጉ ሰዎች አሉ። ወሬ እያዩ መጸለይ የሚፈልጉ ሰዎች አሉ። በተአምር እንዲህ አይነት ነገር አይደረግም። ሁለተኛ ተኝቶ ወይም ተቀምጦ መጸለይ አይቻልም። ተቀምጦ መጸለይ ባይ ዲፎልት አይቻልም። ተኝቶ መጸለይ አይቻልም። ነገር ግን ታማሚዎች ከሆኑ ተኝተው መጸለይ እንዴት ታዲያ ምን ይሁኑ? ተኝተው ካልጸለዩ? ምክንያቱም መቆም ካልቻሉ መቀመጥ ካልቻሉ ባሉበት ቦታ ሆነው ቢጸልዩ እነዚህ ሰዎች ተኝተው ጸለዩ አይባልም። ታመው ነው የጸለዩት እንጂ እየቻሉ ተኝተው አልጸለዩ። ግን ጸሎቱን ማስታጎል የለባቸው። መናገር የማይችሉም በምልክት ቋንቋ ይጸልያሉ። ስለዚህ ከአቅማችን በላይ በሆነ ችግር ካልሆነ በስተቀር ቁጭ ብሎ ወይም ተኝቶ መጸለይ አይቻልም። ነፍሰ ጡር እናቶች አሉ፣ አራሶች አሉ፣ አቅመ ደካሞች አሉ፣ የአካል ጉዳተኞች አሉ። እነዚህን አይመለከትም። ጤነኞች ሆነን ግን መቆም እየቻልን ማለት ነው ቁጭ ብለን መጸለይ ይሄ ድፍረት ነው። እግዚአብሔርን ቁጭ ብሎ ማወራት፣ ቁጭ ብሎ ማናገር። በነገራችን ላይ መቀመጥ በራሱ ማረፍ እኮ ማለት ነው። መቀመጥ መዝናናት፣ ዘና ማለት፣ ማረፍ፣ መተው አይደል? ስራ መተው፣ ስራ ማቆም ማለት ነው መቀመጥ። አሁን ቁጭ ብለን የምንሰራቸው ስራዎች ሊኖሩ ይችላሉ የሚመቹ። ግን ደግሞ መጸለይ ደግሞ መታጠቅ፣ መበርታት፣ መለመን፣ ከእግዚአብሔር የሆነ ነገር መፈለግ እስከሆነ ድረስ መቁረጥ እስከሆነ ድረስ ተቀምጦ አይስማማውም። በስንፍና ምክንያት ማለት ነው። በስንፍና ምክንያት ተቀምጦ መጸለይ አይቻልም። ሌላው እያቆራረጡ መጸለይ የሚገርም ነው። አንዳንድ ሰዎች ጸሎት ይጸልያሉ። ጸሎታቸው 30 ደቂቃ ሊፈጅ ይችላል፣ ግን 1 ሰዓት ያደርሱታል። ለምን? የሆነ ስራ መስራት ካለባቸው ያቆሙታል ጸሎቱን።
ከዛ ሰርተው ይመለሳሉ። የሆነ ሰው ማውራት ካለባቸው ያወራሉ፣ ስልክ ይደወላል፣ ይጨርሳሉ፣ ወደ ጸሎታቸው ይገባሉ። እኔ ቅድም የተናገርነው ላይ ወደ ኋላ መሄድ ያለብን ጸሎት ማለት ምን ማለት ነው? ከእግዚአብሔር ጋር መነጋገር ነው። ስለዚህ እግዚአብሔርን ቆይ አንድ ጊዜ እያልነው ሄደን ስራ ሰርተን መተን እንደገና መልሰን እያነጋገር ነው። ይሄ በጣም ንቀት ነው። ስለዚህ ለጸሎት ዝግጅቶችን ሁሉ ጨርሰን ነው ወደ ጸሎቱ መግባት ያለብን። ከጀመርን ማቋረጥ የለብንም ከአቅማችን በላይ የሆነ ጉዳይ ካላጋጠመን በስተቀር። ለምሳሌ አንድ ሰው እየጸለየ ማስነጠስ ሊያስፈልገው ይችላል። ይህንን መቆጣጠር አንችል። ስለዚህ አስነጥሰን አማትበን ሰውነታችን አጽድተን ወደ ጸሎቱ ልንመለስ እንችላለን። ይሄ ድንገተኛ ጉዳይ ስለሆነ ማለት ነው። ከዚህ ውጪ ግን የምንተወውን ጉዳይ አድርገን ስልኮቻችንን ከፍተን ጉዳይ ዘርግተን ጸሎት መጸለይ ግን አግባብ አይደለም። ሌላው አይን ጨፍኖ መጸለይ፣ ይሄም አግባብ አይደለም። አይን ጨፍኖ መጸለይ የኛ የቤተክርስቲያናችን ስርዓት አይደለም። አንዳንድ ሰዎች ልምድ ሆኖባቸው ወይ ሌሎች ሰዎች ሲያደርጉ አይተው ወይ ደግሞ አይምሯችን ይሰበሰባል ብለው ስለሚያስቡ ጨፍነው ይጸልያሉ። ጨፍነው የሚዘምሩም አሉ ይባላል፣ ጨፍነው የሚያስተምሩም አሉ ይባላል። በጣም ነውር ነው። ስጨፍን ነው ሐሳቤ የምከተው ብለው ሊያስቡ ይችላል። ጸሎት ላይ ግን እንደሱ አይደለም። አንዳንዶች መጨፈን ብቻ አይደለም፣ በሁለቱ ጣታቸው አይናቸውን ሁሉ የሚይዙ አሉ። ይሄም አግባብ አይደለም። አብነት የምናደርገው ክብር ምስጋና ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ነው። ለሁሉም የቤተክርስቲያን ስርዓት አብነት የምናደርገው ጸሎት ላይ በዚህ በዮሐንስ ወንጌል ምዕራፍ 17 በጌቴሴማኒ በዛ በአትክልቱ ስፍራ ጸሎት ጸልዮ ሲያሳየን ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስም ይህንን ተናግሮ ወደ ሰማይ አይኖቹን አነሳና እንዲህ አለ ይላል። ለጸሎት ሲዘጋጅ አይኖቹን ወደ ሰማይ አነሳ ይላል። ቀና አድርጎ ነው ጸሎት የጸለየው። ስለዚህ እኛም አይኖቻችንን ወደ ሰማይ አንስተን ነው መጸለይ ያለብን። የምናነበው ንባብ ካልሆነ በስተቀር አይናችንን ወደ ሰማይ። ምክንያቱስ አባታችን ሆይ ብለን በሰማይ የምትኖር ነው የምንለው። ስለዚህ በሰማይ የምትኖር ስንል ወደ ሰማይ ያየን መጸለይ ወደሚኖርበት ወደ አለበት ቦታ በሰማይ ብቻ ነው የሚኖረው እያለን አይደለም። ልዕልናውን ክብሩን ለመግለጽ ነው። አንድን ሰው ከሚመጣበት አቅጣጫ አይናችንን ጥለን እንደምንጠብቀው ካለበት አቅጣጫ አይናችንን ሰደን እንደምናወራው በሰማይ የምትኖር ካልን አይናችንን ወደ ሰማይ በልዕልና በክብር ያለ መሆኑን የኛም ጸሎት በልዕልና በክብር የሚደርስ መሆኑን ለማጠየቅ ቀና ብለን ወደ ሰማይ አይናችንን ሰቅለን መጸለይ እንዲገባ መጽሐፍ ቅዱስ ይነግረናል። በሌላ ቦታም በዮሐንስ ወንጌል ምዕራፍ 11 ቁጥር 41 ላይ አልዓዛርን ለማስነሳት ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደ አልዓዛር መቃብር ሄዶ ነበር እና የተቀበረበትን ቦታ ከጠየቀ በኋላ የኛን ስጋ ስለለበሰ አላዋቂ ስጋ መልበሱን ለማጠየቅ ወዴት አኖራችሁት ካለ በኋላ እዛ ሄዶ ምንድነው ያለው? ኢየሱስም አይኖቹን ወደ ሰማይ አንስቶ እንዲህ አለ ይላል። አልዓዛርን ከማስነሳቱ በፊት አይኖቹን ወደ ሰማይ አንስቶ ጸሎት ሲጸልይ እናያለን። ሁለት ጸሎት በሚጸልይ ጊዜ አይኖቹን ወደ ሰማይ አንስቶ ጸለየ ይለናል። በመጽሐፈ ምሳሌ ምዕራፍ 16 ቁጥር 30 ላይ አይኑን የሚዘጋ ጠማማ ሐሳብን ያስባል ይላል። ስለዚህ አይኑን የሚጨፍን ሰው ጠማማ ሐሳብን ነው የሚያስበው ነው የሚለው። በጭራሽ አይን መጨፈን በጎ ሐሳብ የማሰብ ምልክት አይደለም። ስለዚህ እጃችንን ዘርግተን አይናችንን ከፍተን ልቦናችንን አቅንተን ነው ወደ እግዚአብሔር የምንጸልየው። ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች። ባንቃዶ ልቡና ለሰቂላ አይናችንን ከፍ አድርገን ሰቅለን ገልጠን እንጸልያለን። ይሄ የቤተክርስቲያናችን ስርዓት አይደለም። አቅምንና ጊዜን ሳያገናዝቡ የሚጸለይ ጸሎት ነው። ጸሎት አቅምን፣ ጸሎት ጊዜን ያገናዘበ መሆን አለበት። ለዚህ ነው ሁላችሁ አንዳንድ ሰዎች አቅማቸውን አያውቁም። ከአቅማቸው በላይ ካህናት የሚጸልዩትን ጸሎት፣ ከአቅማቸው በላይ መምህራን የሚጸልዩትን ጸሎቱ ጥሩ ነው ስለተባለ ብቻ ይወስዳሉ። እነሱ ወጣኒያን አሉ፣ ማዕከላያን አሉ፣ ፍጹማን አሉ። ነገሮችን በደንብ ሳይረዱት ንባቡን እንኳን አቅንተው ማንበብ ሳይችሉ ያልተረዱትን ለማንበብ ይሞክራሉ። ይሄ ከባድ ነው። ደግሞ ብዙ ጸሎት ይጀምሩና መጨረሻ የሚያቀታቸው ሰዎች አሉ፣ የሚሰላቹም ሰዎች አሉ እና ይገልጡትና የጸሎት መጽሐፋቸውን እያነበቡ የቀራቸውን ገጽ ያውታል አቋርጠውና ብለው ተማረው እንደገና ወደ ጸሎታቸው ደግሞ ይሄዳሉ። ይሄ አግባብ አይደለም። ስለዚህ እኔ ይሄንን ጸሎት ስጀምር እጨርሰዋለሁ ወይ? ጊዜ አለኝ ወይ? ከአንዱ ጸሎት ወደ አንዱ ጸሎት ስገባ እየጣመኝ ነው ወይ? እየተዋሃደኝ ነው ወይ? በአቅማችን አጭርም ይሁን ረጅምም ጸሎት በተሰበሰበ አይምሮ ከጨረስነው
እግዚአብሔር ስለረዘመ ስላጠረ አይደለም የሚሰማን። ልባችንን በቀጥታ ከእግዚአብሔር ጋር ማገናኘት መቻል አለብንና እንደ ጊዜያችንና እንደ አቅማችን ሁኔታ መጸለይ በጣም ወሳኝ ነው። ምን አይነት የጸሎት ህይወት ይኖረን? ወጥ የሆነ የጸሎት ህይወት ሊኖረን ይገባል። ወጥ የሆነ ማለት ምን ማለት ነው? አንድ አይነት ይሄ የተለመደ የማይቋረጥ በሁኔታዎች የማይቀያየር የጸሎት ህይወት ሊኖረን ይገባል። ለዚህ ጸሎትን መመጠን ያስፈልጋል። ለምሳሌ ውዳሴ ማርያም ከሆነ መቼ ነው? ጠዋት ከሆነ ጠዋት ስንት ሰዓት ላይ? በዚህ ሰዓት በቃ ቀጠሮ ነው ከእግዚአብሔር ጋር ማለት ነው። ከመኝታችን እንደተነሳን እኔ መጸለያት ይችን ነው። ስለበዛ አይደለም 10 ደቂቃም ትሆን ይሄ በተአምር አይቋረጥም። በዛ ሌሊት እንኳን ጉዞ ቢኖርብን መኪና ውስጥ እንጨርሰዋለን ማለት ነው። እየሄድንም እንጨርሰዋለን። የሆነ ቦታም ቢሆን በቃ አይቋረጥም። ይሄ ማናቋርጠው ወራዊ በዓላት ሲሆኑ ግን ልንጨምር እንችላለን። ዓመታዊ በዓላት ሲሆኑ ልንጨምር እንችላለን። ሰፊ ጊዜ ሲኖረን ልንጨምር እንችላለን። ግን በተጣበበ ጊዜ ውስጥም ሆኖ የማናቋርጠው የተለመደ ወጥ የሆነ የጸሎት መርሃ ግብር ሊኖረን ይገባል። የማይቋረጥ ሁል ጊዜ በመንገድም በቤትም በቤተ ክርስቲያንም በሁኔታዎች የማይገደብ ሲከፋንም ስንደሰትም ስንከስርም ስናተርፍም በቃ ምንም ከፍና ዝቅ የማይል የተለመደ ወጥ የሆነ የጸሎት መርሃ ግብር ቢኖረን ጥሩ ነው። እሱን ቁጭ ብለን አቅማችንን፣ ጊዜያችንን፣ ዕውቀታችንን አገናዝበን መምረጥ እንችላለን። ማንኛውም ሰው ግን ቢጀምር ደስ የሚለው ከዘወትር ጸሎት ነው። በስመ አብ አትብ ገጼ ከሚለው ናኩ ተከ ብሎ የዘወትር ጸሎት ከዛ የዕለት ውዳሴ ማርያም እንደ ጀማሪ እሱ ነው። ከዛ በኋላ እየጨመርን ልሄድ እንችላለን። ወደ ዳዊቱ ወደ ወንጌል ዮሐንስ ከፍ እያለን ልሄድ እንችላለን። ሁለተኛው የተመጠነ የዘወትር ጸሎት ቅድም እንዳልኩት የበዓላት ጊዜ የምንጸልየው ጸሎት አለ፣ በቤት ውስጥ የምንጸልየው ጸሎት አለ፣ በቤተ ክርስቲያን የምንጸልየው ጸሎት አለ፣ ጠዋት የምንጸልየው ጸሎት አለ፣ ማታ የምንጸልየው ጸሎት አለ። አንዳንድ ሰው ምን ያደርጋል? ጠዋት ላይ የሚጸልየውን ጸሎት ማታም ላይ ራሱን ለመድገም ይሞክራል። እሱ አንዳንዴ ከባድ ነው የሚሆንባቸው። ጥሩ ነው፣ ችግር የለውም። ጠዋት ስንክሳር አንብቦ ሰው ማታም ስንክሳርን ቢያነብ በራሱ ችግር የለውም። ግን ጠዋት ላይ ያደረገውን የግድ ማታ ላይ መድገም የለበትም። የማታው የነዋም ሰዓት ነው፣ ድካም አለ አይደል? አምሽተን ልንገባ እንችላለን። እንደ አቅማችን የተመጠነች ብትሆን ለማታዋ፣ የጠዋቱም የተመጠነ ቢሆን እንደ አቅማችን። በዓል ሲሆን ምሳሌ 21 19 እንደ ፍቅራችን የቅዱሱ ቀን ያም የተመጠነ ከአቅማችን በላይ የሆነ ነገር መጀመር የለብንም። ብቻ ጸሎታችን የተመጠነ ሁሉንም በአንድ ጊዜ ማድረስ ስለማይቻል ሁሉንም ነገር እናድርግ ባንል ጥሩ ነው። ትልቅ መዝገበ ጸሎት ይዘን ያን ሁሉ መጨረስ አለብን። በቃ እሱን ስንጨርስ ነው እግዚአብሔር የሚሰማን ብለን ማመን የለብንም።